እግዚአብሔር ልጅ አሁን ደግሞ የምንሸጋገረው በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌንና ማያዬ ለዛሬም አንድ መልእክት ያስተላልፉልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለስድስተኛው የአብይ ጾም ሳምንት ለገብርኄር በሰላም አደረሳችሁ አደረሰን። ውድ እግዚአብሔር ልጆች እግዚአብሔር አምላካችን ፍጥረታትን በሶስት መንገድ ማለትም በማሰብ በመናገርና በመስራት እንደፈጠራቸው ነግረናችሁ ነበር። እውነት ነው። በማሰብ እነማን እንደተፈጠሩ፣ በመናገር እነማን እንደሆኑ፣ በተግባር ማን እንደተፈጠረ ነግረናችሁ ነበር። ልክ ነሽ። ለዛሬ ደግሞ በአንደኛው ዕለት በዕለተ እሑድ ከተፈጠሩት ፍጥረታት ጀምረን እንነግራቸዋለን። ማያዬ እግዚአብሔር አምላካችን በአንደኛው ቀን በዕለተ እሑድ ስንት ፍጥረታትን ፈጠረ? እግዚአብሔር አምላካችን በዕለተ እሑድ 8 ፍጥረታትን ፈጥሯል። እነማን እንደሆኑ ንገሪን እስኪ። ብርሃን፣ ጨለማ፣ መላእክትና ሰማያት እንዲሁም አራቱ ባህርያተ ሥጋ በመባል የሚታወቁት እሳት፣ ውሃ፣ ነፋስና መሬት ናቸው። ሰማያት የሚባሉት 7 ናቸው እንዴ? አዎ 7 ናቸው። እስኪ ንገሪ፣ እኔም ልጆችም እናውቃቸው። ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማና ኤረር ይባላሉ። ልጆችም በቃላችሁ ማጥናት አለባችሁ። እሺ ጎበዞች። እሺ በሁለተኛው ቀን በዕለተ ሰኞ የተፈጠሩ ፍጥረታት ስንት ናቸው? እነማን ናቸው? በሁለተኛው ቀን የተፈጠረው ፍጥረት አንድ ነው። እህቴ ማይ እስኪ ልጠይቅሽ። እሺ። ከቤታችን ወጥተን ከመሬት ሆነን ወደ ላይ ቀና ስንል የምናየው ምንድነው? ሰማይ። በልማድ ሰማይ እንላለን እንጂ የሚባለው ጠፈር ነው። እና በዕለተ ሰኞ እግዚአብሔር አምላካችን የፈጠረው ጠፈር ነው ማለት ነው? አዎ። ደስ ይላል። ልጆችን ለማጥራት እንዳይቸገሩ ለዛሬ በዚህ እናብቃ። ውድ እግዚአብሔር ልጆች የዛሬ መልእክታችን ይህን ይመስል ነበር። በቀጣይ ሳምንት ደግሞ እግዚአብሔር አምላካችን ከዕለተ ሰኞ በኋላ የፈጠራቸው ፍጥረታት እነማን እንደሆኑ እንነግራችኋለን። መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክት እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን እግዚአብሔር አምላክ ቃልዎትን ያሰማልን። አሜን።